እስቲ ገባ ገባ እንበልና ክላስ እንጀምራለን። በእኛ ክላስ ነው ሰው አንዳንድ ነገሮችን ለማየት ጥረት እናደርጋለን። ገባ ገባ እንጠጣ ብያለሁ። ቡና መጠጣት በቻይንኛ ቡና መጠጣት ምን ይባላል? እስቲ ቢነግረኝ። ምን እንላለን? ቡና በቻይንኛ ምንድን ነው? ቡና በቻይንኛ እስቲ ቢነግረኝ። ቡና አኒ ሃው ሄሎ ካፌ በጣም አሪፍ ካፌ ቡና ነው። ኦኬ ካፌ ልክ እንደዚህ ነው የሚጻፈው። ካፌ ኦኬ ልክ እንደዚህ ሀንገሎድ ኦ ማይ ጋድ ኦኬ ካፌ ካፌ ቡና ማለት ነው። አይ ቲንክ መብራት ሰፈር ላይ የሆነ ፈነዳ፣ መብራቱን ጠፋ። ኦኬ ምን ማለት ይቻላል? ፈይሰሃ ካፌ ካፌ ሂካ ካፌ እኮ በእንግሊዝኛ ነው እሱ አይደለም። ሲጻፍ እንደዚህ ነው የሚሆነው። ይታያችኋል? ካፌ ካፌ በቻይኛ ሲሆን እንደዚህ ነው ካፌ። ስለዚህ እኔ ቡና እየጠጣሁ ነው። ቡና እየጠጣሁ ነው ለማለት ወኸ ካፌ አሁን እየጠጣሁ ነው ከሆነ ደግሞ ወዛይ ካፌ ወዛይ ኸ ካፌ ወዛይ ኸ ካፌ ኦኬ ይመንካንካ ቬሪ ጉድ። ስለዚህ ቡና ፊላ ኒሃው ቡና ካፌ ከሆነ መጠጣት ደግሞ ኸ ይሆናል ማለት ነው። ኸ ኦኬ። ስለዚህ ኸ እዚህ ጋር ትሆናለች። ኸ ካፌ ኸ ካፌ ኦኬ ቡና መጠጣት ይሆናል። እኔ ለማለት ደግሞ ስፈልግ ምን እላለሁ? እዚህ ጋር ወ ጨምራለሁ ማለት ነው። ወ ኸ ካፌ እኔ ቡና እየጠጣሁ ነው። ወዛ ኸ ካፌ በአ ኋኒ ማይ ሁላችሁ እንኳን መጣችሁ። እስቲ ገባ ገባ ኦኬ ኦኬ አሁን ይታያል። በጣም አሪፍ የስ ታንክ ዩ ሲሴ ኒማን ሲሴ ሲሴ ኒማን 好的好አቤል ወዛ ካፌ ደያ ቡና እየጠጣሁ ነው። ወዛ ካፌ ኦኬ ኦኬ ዛሬ ምንድነው ልናይ የፈለኩት እዚህ ጋር ማለት ነው። እዚህ ጋር እስቲ ሰላምታዎች ናቸው እነዚህ። በአንድ ቀን ውስጥ ያው ቻይኖች 5 አይነት ሰላምታ ሊሰጧችሁ ይችላሉ። 5 አይነት ሰላምታ ኦኬ። መጀመሪያ ጠዋት ላይ ኤርሊ ጠዋት ላይ ምን ይላሉ ቻይናውያን? ዳባ ወዛይ ሲያን ጃው ኒመን ኦንላይን ነው ማስተምረው። እሺ ጠዋት ላይ እንደምን አደርክ? ጠዋት 12 ሰዓት ሊሆን ይችላል 11 ሰዓት ኦኬ። ስንት ሰዓት ይሄ ምንድን ነው ጠዋት ላይ? እሺ እንደምን አደርክ? ኦኬ ዛውሻን ሃው ዛውሻን ሃው ሲጻፍ እንደዚህ ነው እሺ የሚሆነው። ሉክ ዛውሻን ከዛ እዚህ ጋር ሃው እንጨምራለን። ምክንያቱም ይሄ ምን ማለት መሰላችሁ? ዛውሻን ብቻው ከሆነ ጠዋት እንደማለት ነው። ጠዋት ኤርሊ ጠዋት ሲሆን ዛውሻን እንዳለን ማለት ነው። ዛውሻን አስቡት። ዛው ማለት ኤርሊ ማለት ነው፣ በጊዜ ማለት ነው። ስለዚህ በጠዋቱ ኦኬ፣ በጠዋቱ ሰላም ስንባባል ዛውሻን ጠዋት ስለሆነ ሃውን ጨምርበታለን፣ ሰላምታ ይሆናል። እንደምን አደርክ? ዛውሻን ሃው ዛውሻን ሃው ደብደ ዛውሻን ሃው ማለት እንችላለን። ሃው ሃው ስለዚህ በዚህ ሰዓት አሁን በጣም ቀላል ነው። እዚህ ጋር
በተወሰነ ደቂቃ ውስጥ ብዙ ነገር ማወቅ ይቻላል ማለት ነው። ቁርስ ከዚህ ጋር ተያይዞ ማወቅ እንችላለን። ለምሳሌ ቁርስ በቻይንኛ ምን ይባላል? ቁርስ ምን ይባላል? ቁርስ እስቲ ሚነግረኝ ሻውፋን አይ ሻው ሳይሆን ጽሁፍ ልክ አይደለ። ዛውፋን ዳባ በጣም አሪፍ ዛውፋን። ለምንድን ነው እንደዚህ የሆነው? ልክ ዛኦ ጠዋት ማለት ነው። ፋን ደግሞ ምግብ ነው። ስለዚህ ምን ሆነዋል? የጠዋት ምግብ አያችኋ? የጠዋት ምግብ ዛውፋን፣ የጠዋት ምግብ ዛውፋን ቁርስ ይሆናል ማለት ነው። ቁርስ ማለት ነው። ይሲ ቁርስ ቁርስ። ስለዚህ ይሄ ምንም የሚከብድ ነገር የለውም ማለት ነው። ዛውሻን ጠዋት ከሆነ ዛውፋን ደግሞ ቁርስ ይሆናል ማለት ነው። ምክንያቱም ፋን ምግብ ነው፣ ዛው ደግሞ ጠዋት ማለት ነው። ዛውፋን የጠዋት ቁርስ የጠዋት ምግብ ማለት ነው። በጣም አሪፍ። አሁን ደግሞ እኛ ሀገርም የተለመደ ነው አይ ቲንክ አይደለ? ረፋድ ላይ የስ ዞስ ምንድነው? ዞስ ምንድነው? ዞዞ ልክ አይደለም ጽሁፉ። ኤኒዌይ ረፋድ ምን ይባላል በቻይንኛ? ረፋድ። አሁን ጠዋት በጠዋቱ 11 12 ሰዓት ዛውሻን ብለናል። እሺ አይደለም ሊሊሻ ዋንሻን አይደለም። በነገራችን ላይ ሀውስ ጨምሮ ሰላምታ እያደረጋችሁት እንደሆነ ነው እንጂ ጠዋት ረፋድ ከሰዓት ምናምን አይደለም። ስለዚህ ጠዋት ማለት ዛውሻን ነው። ዛውሻን ጠዋት ነው። ዛውሻን ረፋድስ? በጣም አሪፍ ዳባ። የስ ሻንው ነው የሚባለው። ሻንው ይኸው እዚህ ጋር ጽፌዋለሁ። ሻንው ደግሞ ምን ማለት ነው? ረፋድ ማለት ነው። ልክ እኛ ጋር እንደምን አረፈድክ ማለት ሰላምታ እንጠቀምበታለን። ለምሳሌ 4 ሰዓት 5 ሰዓት ከ6 ሰዓት በፊት ያለው በሙሉ ምን እንላለን? ሻንው ረፋድ ነው። ስለዚህ ሰላምታ ሲሆን ምን ይሆናል? ሻንውሃ። ኦኬ ማሜ ትግርኛ አስተምረን። ትግርኛ ለትግርኛ ደግሞ ለራሱ የሆነ ክፍለ ጊዜ ይኖረዋል። ትግርኛ ገባለሁ ሌላ ጊዜ። ለአሁን ቻይንኛ ነው የምናስተምረው። ቻይንኛ ነው እያስተማርኩ ያለሁት። ኦኬ ስለዚህ እንደምን አረፈድክ ለማለት ምን እንላለን? እዚህ ጋር ሃው መጨመር ነው። ኦልሬዲ ሻንው ረፋድ ከሆነ ሻንው ሃው እንላለን ማለት ነው። ሻንው ሃው 4 ሰዓት 5 ሰዓት አካባቢ የምናገኘውን ሰው ምን እንላለን? ሻንው ሃው ኦኬ እንደምን አረፈድሽ ይሆናል ማለት ነው። በጣም አሪፍ ያሬዶ ሻንው ሃው። ስለዚህ ሻንው የምትለዋ ቃል ያዟት፣ ረፋድ ማለት ነች። ረፋድ በቻይንኛ ረፋድ ስትገናኙ ሰላምታ መሰጣጠት ካለባችሁ ሻንው ሃው ማለት አለባችሁ ማለት። በጣም አሪፍ። ስለዚህ እሺ መብራት መጥቷል። በጣም አሪፍ። እሺ ሻንው ሃው እንግዲህ ረፋድ ከሆነ እኩለ ቀን ምን ይባላል? አሁን ደግሞ ለእናንተ ልጠይቃችሁ፣ እኩለ ቀን ምን ይባላል? በነገራችን ላይ ቻይንኛ ክላስም ሆነ ትግርኛ፣ በተለይ ደግሞ ቻይንኛ ክላስ ኤችኤስኬ 1 ጀምሮ ያሉት ኤችኤስኬዎች እስከ ኤችኤስኬ 4 ነው የማስተምረው እኔ። ስለዚህ አሁን እየጫንኩ ያለሁት ኤችኤስኬ 1 ነው። ዩቲዩብ ላይ @ab ቻይኒስ ብላችሁ ብትገቡ ታገኙታላችሁ። @ab ላንጉዌጅ ላንጉዌጅ ኦኬ። እዚህ ጋር ዩቲዩብ ነው። ዩቲዩብ እዚህ ጋር እየገባችሁ ማለት ነው መከታተል ትችላላችሁ። እያንዳንዱ ክላስ እየጫንኩ እዛ ጋር ነው ፖስት የማደርገው ዩቲዩብ ላይ። ስለዚህ ያለ ምንም ክፍያ እዛ ገብታችሁ መማር ትችላላችሁ ማለት ነው ሁል ጊዜ። ኦኬ በተለይ ሰኞ፣ ሮብ፣ አርብ ስለሆነ የአንደኛ የኤችኤስኬ 1 ተማሪዎች ያሉኝ እዛ እየገባችሁ ምጭነውን መማር ትችላላችሁ። ዩቲዩብ @ab ላንጉዌጅ @ab/ላንጉዌጅ ብትሉ ይመጣል። ኤቢ ቋንቋ በአማርኛ ብትጽፉት ይመጣል። ስለዚህ እዛ እየገባችሁ አሁንም የተጫኑ አሉ፣ ወደፊትም የሚጫኑ ይኖራሉ። ሰው እዛ እየገባችሁ ማየት ትችላላችሁ ሁል ጊዜ በቋሚነት ማለት ነው። አንዳንዴ ደግሞ እዚህ ጋር የምገባ ከሆነ እንደዚሁ አስተምራችኋለሁ። በጣም ጥሩ። ስለዚህ አሁን ምን ላይ ነው ያለነው? ሰላምታ ላይ ነው ያለነው። መቼስ ኒሃው ማንም ሰው ያውቃታል አይደለ? ኒሃው ሰላም ማለት ነው። እሱን እናውቃለን። አሁን እነዚህ ላይ ነው ያለነው። ኦኬ
ጠዋት ዛው ሻን ሃው ብለናል እንደምን አደርክ ማለት ነው ረፋድ ሻን ው ሃው እንላለን እኩለ ቀን ምን እንላለን እኩለ ቀን ምን እንዳለን እኩለ ቀን ማለት 6 ሰዓት 6 ሰዓት ምን ይባላል በቻይንኛ እኩለ ቀን ማለት በቻይንኛ ምን እንላለን እሺ ምን እንላለን ኦኬ በርግራችን ላይ ዩቲዩብ ላይም ላይቭ ነኝ ዩቲዩብ ላይ ያላችሁም ፓርቲሲፔት ማድረግ ትችላላችሁ ኦኬ የምታውቁት ከሆነ ኮሜንት ላይ እንደዚህ ብላችሁ መጻፍ ትችላላችሁ የምታውቁትን ማለት ነው ኦኬ ፈጃሃ እሺ ሻው ዳባ አይደለም ሻው አይደለም እኩለ ቀን እንደሱ አይደለም ማዮ ኒሶላ በጣም አሪፍ ዜድ ኢ ጽፈዋል በትክክል ጆንው ሃው ኦኬ ጆንው እኩለ ቀን ነው ሉክ ጆንው እኩለ ቀን ነው አብሃ ጆንው ኒመንካ ካንካ ጆንው ጆን ማለት በቻይንኛ በነገራችን ላይ ጆን ማለት ምን ማለት መሰላችሁ ሴንተር ማለት ነው ጆን ይሄ በቻይንኛ ሴንተር ማለት ነው እኩል መሃል ኦኬ መሃል ለምሳሌ ቻይና ምን ትባላለች ምድር የምትባለው ቻይና ኒመንጂ ዳማ ጆንጎ አይደለም ትባለው ጆንጎ ቻይና ማለት ነው ሶ ጆንጎ እያልን ያለ ነው ምን ለማለት ነው ሲተረጎም ቃሉ ሁለት ሰለብል ናቸው ጆንጎ ሁለት ሰለብል ጆን ማለት መሃል ማለት ነው መሃል ጎ ማለት ደግሞ ሀገር ነው ኦኬ ስለዚህ ምን እያልናት ነው ቻይናን መሃል ሀገር ማለት ነው ጆንጎ ከዚህ ጋር ተያይዞ ነው እንግዲህ ጆን ሲል እዚህ ጋር እኩለ ቀን ይሆነው ው ማለት ቀን ማለት ነው ኑን ማለት ነው ዳባ በጣም አሪፍ ሶ ስንል ምን እያልን ነው ቀን እያልን ነው ማለት ኑን ማለት ነው በእንግሊዝኛ ስለዚህ ምን አደረግ ነው ጆን መሃል ቀን ወይ ደግሞ እኩለ ቀን እንደማለት ነው ስለዚህ መሃል ቀን ካገባችሁ እዚህ ጋር ይሄ መሃል ከሆነ ከዚህ ወደ ላይ ሻን ሆኗል ማለት ነው በቻይንኛ ሻን ማለት ከላይ ማለት ነው ሲያ ማለት ከታች ማለት ነው እሺ ትርጉሙ ስለዚህ ወደ ላይ ሲሆን ሻን ይሆናል ወደ ላይ ያለ ነው ሻ ኦኬ ወደ ታች ደግሞ ሲሆን ምን ሊሆን ነው ሲያ ኦኬ ሲያ ስለዚህ ለመያዝ ይቀላል ማለት ነው ከእኩለ ቀን ወደ ላይ ወደ ጠዋት ሲሆን ሻው ከእኩለ ቀን ወደ ታች ደግሞ እየወረድን ስንሄድ ሲያው ስለዚህ ሲያው ማለት ምን ሊሆን ነው ማለት ነው ከሰዓት ሊሆን ነው ማለት ነው ኦሬዲ ወደ ታች ወረደ ሲያው ሃውሃ ሲያው ሻው በዚህ መለየት ትችላላችሁ ስለዚህ ሶስት የቀን ላይ ሶስት አይነት ሰላምታ ልናይ እንችላለን ከ5 ሰዓት አሁን ረፋድ ነው ስለዚህ እሱን ምን እንላለን ሻው ከእኩለ ቀን በላይ ስለሆነ ያለው ሻን ማለት ከላይ ማለት ነው ብያቸዋለሁ ሲያ ማለት ከታች ማለት ነው ስለዚህ ከእኩለ ቀን በላይ ሻው ረፋድ እኩለ ቀን ራሱ ጆንጉ እኩለ ቀን ጆንጉ ከሰዓት ሲያው እነዚህ ሶስቱ እኩል የሚያርጋቸው ቃል ምንድነው አንድ የሚያርጋቸው ምንድነው አይደለ አሁን እንግዲህ ቅድም ዛውሻን ስንል ዛው ማለት ጠዋት ነው ብለናል ፋን ማለት ምግብ ነው ዛው ፋን ቁርስ ሆነዋል ማለት ነው የጠዋት ቁርስ ዛው ፋን የጠዋት ምግብ እንደማለት ይሆናል ትርጉሙ አሁን ደግሞ ምሳ ሰዓት ምን ሊሆን ነው ማለት ነው ምሳ ሰዓት በቻይንኛ ምሳ ሰዓት ወይ ደግሞ ምሳ ለማለት ነው ምሳ ራሱ ምሳ ምንድነው ምሳ ጆን ውፋን አይባልም አይሆንም ውፋን ነው ልክ ነው ላይፍ ኢዝ ያ ሶ ውፋን ነው ምሳ ማለት ነው ለምንድን ነው እንደዚህ ሆነው እነዚህ ሶስቱ ጋር አለች ረፋድ ላይ እኩለ ቀን ላይ ከሰዓት ላይ አንድ ታርጋቸዋለች ሰው ምን ማለት ነው አንድ ሰው ምሳዬ 5 ሰዓት ነው መበላ ሊል ይችላል ረፋድ ላይ 5 ሰዓት ነው መበላ ሊል ይችላል አንዱ ሰው ደግሞ እኩለ ቀን ላይ ልክ ሌላው አብዛኛው ሰው እንደሚበላው 6 ሰዓት አካባቢ ሊበላ ይችላል
አንድ ሰው ደግሞ ከሰዓት ሊበላ ይችላል 7 ሰዓት 8 ሰዓት ሊበላ ይችላል ኦኬ ስለዚህ እነዚህ ሁሉ አንድ ስለሚያደርጋቸው ምሳ ለማለት ውፋን ምሳ አውሃ ውፋን ነው ማለት ነው አሁን ሁለት ነገር ነው እያያዛችሁ ያላችሁት የቀናቶች ይሄ ቀኑ ሲከፋፈል ያለው ጠዋት ረፋድ እኩለ ቀን ከሰዓት እና ማታ ፕላስ ደግሞ በዛን ሰዓት ደግሞ ስንመገብ ያሉት ስማቸው ማለት ውፋን ምሳ ነው ዛውፋን ቁርስ ነው አሁን ደግሞ ወደ ቀጣይ እንሄዳለን እንግዲህ ሻንው ረፋድ ጆንው እኩለ ቀን ሲያው ከሰዓት ነው ማታ ምን ይባላል ማታ ምንድን ነው የሚባለው ኢቭኒንግ ማለት ነው ሶ ኢቭኒንግ ምን እንላለን ብቻኛ ምን እንላለን ዋንሻን ቅድም ማን ነበር ያለው yes አሁን ነው የሚሆነው ዋንሻን እንላለን ማለት ነው ዋንሻን ሶ ይሄ ዋንሻን ማታ ከሆነ ሊሊሻ good so you know እራት ለመገመት ቀላል ነው ማለት ነው እራት ኦኬ ዋንሻ ምሽት ነው ሶ በዚህ ሰዓት የምናገኘው ሰው ምንድነው ማለት ነው ዋንሻ ሃ እንዳለ ማለት ነው ዋንፋን ደግሞ እራት ሆኗል ማለት ነው በጣም አሪፍ ዋንፋን እራት ይሆናል ዋንሻ ማታ ነው ዋንፋን ደግሞ የማታ ምግብ ማለት ነው የማታ ምግብ ሆኗል ማለት ነው ሃውሃ በነገራችን ላይ ዋንሻን ስንል ዋን ማለት ሌሊት ማለት ነው ዋን ስለዚህ ምን እያለን ነው ሌሊት ከመሆኑ በፊት ማለት ነው እሺ ሌሊት ከመሆኑ በፊት ምክንያቱም ሻን ማለት ቀደም ምን ብያችኋለሁ ከላይ ማለት ነው ወደ ላይ ከላይ ኤቭሪቲንግ ወደ ላይ የሚሄድ ከሆነ ሻን ነው የሚሆነው ለምሳሌ የሆነ ቃ ከላይ ነው ያለው ዛይ ሻንሚያን እላለሁ ማለት ነው ሻንሚያን ኦኬ ከታች ነው ያለው ለምሳሌ ጠረጴዛ ውስጥ ነው ስር ነው ወንበር ስር ነው ለማስፈልግ ምን እላለሁ ሲያሚያን ነው የምለው ማለት ነው ወንበር ይዝ ይባላል ስለዚህ ወንበር ስር ዛይ ይዝ ሲያሚያን ኦኬ ዛይ ይዝ ሲያሚያን ላለው ማለት ነው ሶ ሲያሚያን ሻንሚያን እነዚህ ሁሉ ምን ያመላክታሉ ከላይ ከታች የሚለውን ማለት ነው አሁን ለዚህ ነው ዋን ሌሊት ከሆነ ሌሊት እንግዲህ 6 ሰዓት አካባቢ ሌሊት ነው እኩለ ሌሊት የሚባለው እና ከዛ በፊት ያለው ምንድነው ምሽት ይባላል ማለት ነው ሶ ዋን ሌሊት ከመሆኑ በፊት ሻ ዋን ሻ ኢቭኒንግ ማታ ሆኗል ኦኬ ስለዚህ እራት ደግሞ ምን እንላለን ዋንፋን ሀብሃ በዚህ ሰዓት እንደምናገኛቸው ሰዎች ግን ሃው እየጨመርን መጠቀም እንችላለን ለምሳሌ ጠዋት ላይ ዛውሻ ጠዋት ነው ብለናል ዛውሻን ሃው እንደምን አደርክ ይሆናል ሻው ሃው እንደምን አረፈድክ ይሆናል ጆንው ሃው እንደምን ዋልክ ሲያው ሃው እንደምን ዋልክ አሁን ዋንሻ ሃው እንደምን አመሸ ይሆናሉ በብዛት ግን ስራ ላይ የሚውሉት የትኞቹ ናቸው በብዛት ሻንው እና ጆንው ብዙ ጊዜ ሰላምታ ላይ ላንጠቀማቸው እንችላለን ሰው እነዚህን ስናወጣቸው ምን ሆኗል ማለት ነው በአግባቡ እነዚህ መጠቀም እንችላለን ኦኬ እንደምን አደርክ እንደምን ዋልክ እንደምን አመሸ ኦኬ ዛውሻ ሃ ሲያው ሃ ዋንሻ ሃ እነዚህ ኦብቪየስሊ በጣም በብዛት የምንጠቀማቸው ናቸው ሃውሃ very good እስቲ ሌላ አሁን እነዚህን እንደምታዩቸው ናቸው እንግዲህ ሰላምታ ላይ እንዴት መጠቀም እንዳለብን ነው ያየን ያለነው ሌላ እንድታውቁት የምትፈልጉት ነገር ምንድነው እስቲ ምናልባት እቺ ነገር ባቃት በሻይንኛ ብላችሁ የምታስቧት ነገር ካለች ንገሩኝ ኦኬ ግልጽ ነው እዚህ ላይ አይደለ ላጠፋው ነው ሃውዳ ሃው ኦኬ እሺ ሶ ቻይና እንግዲህ ጆንጎ እንዳልኳችሁ እዚህ where is the rest እሺ ኦኬ ሃውዳ ለጥያቄው ነው እሺ ዛውሻ ላይ ግንታው ይዲን ላይ ዩቹብ እሺ ሃውዳ 我们要እሺ ስለምንቀጥል ነው እሺ anyway እንቀጥላለን እሺ ሶ ቻይናን እንግዲህ እንደምታውቁት
እኛን ቻይና ብንላት እኛ ቻይና እንላታለን ቻይናን ቻይናውያን ግን እንደዚህ ነው የሚሏት ማለት ነው ጆንጎ ነው የሚሏት ጆንጎ ኦኬ ሶ ጆንጎ ይላሉ እነሱ የሚያውቁት ይሄንን ነው መሃል ሀገር እንደሆነች ነው የሚያውቁት ቻይና ጆንግ ማለት ቅድም እንዳልኳችሁ መሃል ማለት ነው ሴንተር ጎ ሀገር ነው ስለዚህ መሃል ሀገር ጆንጎ ጆንጎ ሀባ ስለዚህ ይሄንን ከሆነ ኢትዮጵያ በቻይኛ ምን ትባላለች ኢትዮጵያ በቻይኛ ታውቋታላችሁ ኦኬ ኦኬ እሺ ኢትዮጵያ ኦኬ ኦኬ ያብስራ እንደነዛ ሌላ ጊዜ በሰፊው ጊዜ ያስፈልጋል ኦኬ መስኪ ያዲስ እኮ አዲስ አበባ ማለት ነች አዲስ አበባ አይሳይ ኦቢያ ኢትዮጵያ ኦኬ ኢትዮጵያ አይሳይ ኦቢያ አይሳይ ኦቢያ እንግዲህ ኢትዮጵያ እንደዚህ ነው የምትሆነው አይሳይ ኦቢያ አያችዋ አንድ ቻይናዊ መጥቶ እንደው አተ ኢትዮጵያ በል ብትሉት አፉ ላይ የሚመጣው ይሄን ነው አይሳይ ኦቢያ ኢትዮጵያ በል አይሳይ ኦቢያ ግን ረዘም ስለሚል ምን ማድረግ ትችላላችሁ እናንተ ማሳጠር ትችላላችሁ ይሄን ማድረግ ትችላላችሁ አይሳይ ኦኬ ኢትዮጵያ አይሳይ ኢትዮ እንደማለት ነው ሶ ይሄን መጠቀም ትችላላችሁ yes አይሳይ ኦቢያ ሲጻፍ እንደዚህ ነው እሺ በፒኒን አይሳይ ኦቢያ አይሳይ ኦቢያ ኦኬ አሁን የሆነ ቻይናዊን አገኛችሁ እንበል አንድ ቻይናዊ አገኛችሁት መንገድ ላይ ምናምን ነገር ከዛ ልትተዋወቁት ነው ከዛ ኦኬ የት ማለት ከየት ነው የመጣኸው ልትሉት ፈልጋችሁ how to say that in Chinese ከየት ነው የመጣኸው ቻይናዊ እኮ ላይሆን ይችላል ምናልባት ኮሪያዊም ሊሆን ይችላል ቻይናዊ ይመስላል እንጂ መጀመሪያ ተዋወቃችሁ እኔ ሃው ተዋወቃችሁ ከዛ በኋላስ how to say I mean በርግጥ ለሰላምታ ይጠቀሙታል ቻይኖች how to say ረጅም ጊዜ ካየሁ ምናምን ማለት ነው ግን መጀመሪያ ስለሆነ የምታገኙት ሰላም ከተዋ ሃንጋውሽነችን ሊሆን ይችላል ስላወቁ ደስ ብሎኛል ስለዚህ ከየት በጣህ ለማለት ኒሽ ናጎረን በጣም አሪፍ ጎበዝ ልልጃ ኒሽ ናጎረን ከየት መጣ ኒሽ ናጎረን በፒኒን ሲጻፍ እንደዚህ ነው የሚጻፈው ይሄን ተመልከቱ ቶኖቹ በአግባቡ ተጽፏል እዚህ ላይ ኒሽ ናጎረን ኦኬ ኒሽ ናጎረን እሺ በሌላ በኩል ኦኬ ኒሽ ናጎረን ኒሽ አንተ ነህ ና የተኛው ጎ ሀገር ረን ሰው ስለዚህ አንተ የት ሀገር ሰው ነህ ይሆናል ኒሽ ናጎረን አንተ የት ሀገር ሰው ነህ ከዛስ እኔ ቻይናዊ ነኝ ሊላችሁ ነው እኔ ቻይናዊ ነኝ ማለት ፈልጓል እሱ ሰው ምንድነው የሚላችሁ እሱ እኔ ቻይናዊ ነኝ ስትበሉ በቻይንኛ ራሳችሁን እያስተዋወቃችሁ ነው እሱ ራሱን እያስተዋወቀ ነው ማለት ነው ሰው እኔ ቻይናዊ ነኝ ወሽ ጀንጎ人በጣም አሪፍ ዋው ስለዚህ እሱ ወሽ እኔ ነኝ ጀንጎ ቅድም ቻይና ምንድነው ያልናት ጀንጎ人ይላል ማለት ነው ኦኬ እኔ ቻይናዊ ነኝ ወሽ ጀንጎ人对不对好的እሺ ከዛስ ይቀጥላል እሺ አንተስ ለማለት ፈልጋችሁ እያወራችሁ ኦኬ እኔ ቻይናዊ ነኝ አለ እሱ ከዛ በኋላ አንተስ ሊል ነው ወይ ደግሞ ሊልሽ ነው እሱ ማለት ነው አንተስ ማለት ፈለገ ምን ማለት አለበት this is Mr. A Mr. B እንደገና Mr. A ይቀጥላል ኤ መልሶ ጠየቀ እኔ ወሽ ጀንጎ人አለና ኒነ
ይላል ማለት ነው። በጣም አሪፍ ኒነ ዘሚካኤል ክያ በጣም አሪፍ ኒ እና ምናልባት ከዚህ በፊት እነዚህ ቃላቶች ያለ ፒኒን እንደዚህ ቶናቸውን ሳታውቁ የምታውቋቸው ከነበረ በቶን ሲጻፍ እንደዚህ ነው የሚሆነው። ኒነ ኒ አንተ ማለት ነው፣ አንቺ ማለት ነው። ዞሮ ዞሮ ነ ደግሞ ሃው አባውት እንደማለት ነው። ሶ ኒነ አንተስ፣ ኒነ አንቺስ ሊሆን ይችላል። በጣም አሪፍ ሶ ኒነ ይልና ከዛ እንደገና ይመልስና እኔ ኢትዮጵያዊ ነኝ ልትሉ ነው። አሁን አይሳ እብያ እኔ ኢትዮጵያዊ ነኝ። how to say እኔ ኢትዮጵያዊ ነኝ how to say 我是我是我是埃塞俄比亚我是埃塞俄比亚አሁን ተዋወቃችሁ ማለት ነው። ኦኬ ኒ ሽ ናጎረን አላችሁት። የት ሀገር ሰው ነህ? 我是中国人አለ። ኒ ነህ መልሶ ጠየቀ። 我是埃塞俄比亚人 我是埃塞人ማለትም ይቻላል። ሲጻፍ እንደዚህ ነው። እሺ人ኦኬ 我是埃塞俄比亚人እንላለን ማለት ነው። እዚህ ጋር አይታይም ብዬ ነው። እስቲ ከታያችሁ ዋው 我是埃塞俄比亚人ኦኬ ረን ከሌለ ምንድን ነው ማለት ነው? ኢፍ ረን ከሌለ እኔ ኢትዮጵያ ነኝ እያላችሁ ነው ማለት ነው። እኔ ኢትዮጵያ ነኝ፣ እኔ ሀገር ነኝ እያላችሁ ነው። ግን ኢትዮጵያዊ ለማለት ረን የግድ ያስፈልጋል። 我是埃塞俄比亚人好不好? ሁሉ ጊዜ እንደዚሁ የጀማሪ HSK1 በተለይ ክላሶች ሪከርድ እያደረኩ ዩቲዩብ ላይ ጭናቸዋለሁ። ዩቲዩብ ላይ መጫን እየተጫኑ አሉ፣ ወደፊትም የሚጫኑ ይኖራሉ። ሰው ምናልባት በቋሚነት መከታተል የምትፈልጉ ካላችሁ በዚህ እየገባችሁ ማየት ትችላላችሁ። ዩቲዩብ @ab/language ብላችሁ ሰርች ብታደርጉ ዩቲዩብ ላይ አለሁ። ሰው እሱን እያያችሁ ከዛ ብዙ ነገር መማር ትችላላችሁ። ኦኬ በቋሚነት ሁሉ ጊዜ በየቀኑ እዛ ጋር እጭናለሁ። አሁን ይሄንንም ሪከርድ ተደርጎ ከላይቭ ወደዛ የሚጫን ይሆናል። ኦኬ በጣም ጥሩ። ስለዚህ ምን አደረጋችሁ ማለት ነው? ኦሬዲ ግን ትውቁን እየቀጠለ ሄደዋል። ኒሽ ናጎረን 我是中国人你呢 አንተስ አንቺስ 我是埃塞俄比亚人ኦኬ እሱ 中国人ነው ያለው ቻይናዊ ነኝ። እኔ ደግሞ ወይ ደግሞ እናንተ አይሳ እብያ ረን እንላለን ማለት ነው። ከዛ በፊት ግን ስም መተዋወቅ አለባችሁ አይደለ? ስም መተዋወቅ አለባችሁ። ስምህ ማን ይባላል ለማለት በቻይንኛ ምን እንላለን? how to say ስምህ ማን ይባላል? very good ሊሊሻ ኒሽ ናጎ ኒሽ ነ ኒ就是什么名字 ኦኬ አያ ፒዲዩ ሲጻፍ ልክ ስላልሆነ ነው። እሺ ልጻፍላችሁ በትክክል ኒ ጃው ሸማ ሚንዝ ዴባ በጣም አሪፍ ኒ አንተ ጃው ጃው ደግሞ መጠራት ማለት ነው። ሸማ ሸን መ እንደዚህ ነው የሚጻፈው። እሺ ሸማ በእርግጥ አፋቸው ላይ ሸማ ይላሉ። ማ ነገር ነው የሚመስለው። ዶብዶይ በጣም አሪፍ yes ኒ ጃው ሸማ እሺ ስም ሚንግ名字你叫什么名字呢 ኦኬ ያው ስፈጥሩ ቻይናዊ እንደዚህ ሊል ይችላል። 我叫ብላችሁ ደግሞ ዴቭ በጣም አሪፍ ዴቫ 我叫我በፒኒን መጻፍ ልመዱ። እሺ በፒኒን መጻፍ ልመዱ። አትሊስት ከአማርኛ ይልቅ የእንግሊዝኛ ላቲኑ ወይ ደግሞ ፒኒን ለቻይንኛ ይቀርባል የተሻለ ስለሆነ አንደኛ ቶን ለመጻፍ ይመቻል። ኦኬ yes ፒኒኑን መጻፍ ተለማመዱት፣ እሱ ነው የሚጠቅም። እሺ ስለዚህ ሚስተር ኤ ኒጃ ሸማ ሚንዝ አለ። ስም ማን ይባላል? ልክ እዚህ ጋር ኒ አንተ ጃው ትጠራለህ። ሸማ ምን ሚንዝ። ስለዚህ ምን ለማለት ነው? ስምህ ማን ተብሎ ይጠራል? ስም ማን ተብሎ ይጠራል ነው። ከዛ እናንተ ምን ትላላችሁ? ሚስተር ቢ ትሆኑና ቢ
ምን ይላል? ወዲያው ብሎ ስም መጥራት ነው። አለቀ። የራሱ ስም ማለት ነው። ሜጓንሲ ደ ሜጓንሲ። ስለዚህ ምን ማለት ትችላላችሁ? እኔ ጃው እጠራለሁ። አሁን እኔ ስም አብርሃም ነው። ስለዚህ ወዲያው አብርሃም ልል ነው ማለት ነው። ወዲያው ዴቭ፣ ወዲያው ብላ በቃ እያላችሁ ስማችሁን መጥቀስ ነው ማለት ነው። ኦኬ ወዲያው ሸማ ኦኬ ቀላል ማለት ነው። ሜጓንሲ እሺ ከዛ እንግዲህ ስማችሁ ከተዋወቃችሁ በኋላ ነው እንግዲህ ከየት ነው የመጣኸው ወይ ደግሞ የት ሀገር ሰው ነህ ኒሽና ጎጀን ወይ ደግሞ ከየት ነው የመጣኸው ማለትም እንችላለን። ኒ ላይዝ ናሊ ማለትም እንችላለን። ኒ ላይዝ ናሊ ኦኬ ቅድም ከጠየኳችሁ ጋር ይመሳሰላል። ኒሽና ጎጀን ከሚለው ጋር ይመሳሰላል። ምክንያቱም ኒሽና ጎጀን ስንል የት ሀገር ሰው ነህ ማለት ነው። የት ሀገር ሰው ነህ ማለት ነው። ይሄ ደግሞ ኒ ላይዝ ናሊ ማለት ደግሞ ምንድነው? ከየት ነው የመጣኸው ማለት ነው። ኒ አንተ፣ አንቺ፣ ላይዝ መጣሽ፣ ናሊ ከየት። ናሊ ማለት ዌር ማለት ነው። በነገራችን ላይ ለምሳሌ ዌር አር ዩ ኒዛይ ናሊ ና ኒዛይ ናሌ ሶ ናሊ ስንል ዌር ማለት ነው፣ የት ማለት ነው። ሶ ኒ ላይዝ ናሊ አያ ወላይዝ ብላችሁ ከዛ መመለስ ትችላላችሁ። ምንድነው? ላይዝ ወላይዝ አይሳኢትዮጵያ ወላይዝ አሜሪካ ምን ትባላለች? በነገራችን ላይ አሜሪካ ብቻ አይደለም። አሜሪካ ምን ትባላለች? የስ ፌይጆው ነው። እሺ ፌይጆው አፍሪካ። እነሱ የሚያውቁት ይሄንን ነው። ኢትዮጵያ ብትሏቸው ላያውቁት ይችላሉ። በነገራችን ላይ ኢትዮጵያ ስትሉ የት ነበር ኢትዮጵያ ነው የሚሏችሁ። ኢትዮጵያ የሚለውን ላያውቁ ይችላሉ። ሶ እናንተ ከአፍሪካ ነው የመጣሁት ለማለት ይሄንን ትጠቀማላችሁ። ወላይዝ ፌይጆው ፌይ ጥቁር ማለት ነው። ጆ ደግሞ ኮንቲነንት ነው፣ አህጉር ማለት ነው። ስለዚህ ከኦልሬዲ አፍሪካን እንደ ጥቁር አህጉር አድርጎ ነው የሚወስዷት ማለት ነው። የጥቁር ሰው መኖሪያ አድርጎ ስለሚያስቧት በእርግጥም ነው። ምንም እንኳን አንዳንድ ሀገራት ነጫጭ ሰዎች የሚኖሩ ቢሆንም ግን አብዛኛውን ሕዝብ ጥቁር ስለሆነ ፌይጆው ኦኬ። ስለዚህ ፌይጆው አይ ሚን ጥቁር ሄይ ነው የሚባለው። ምናልባት ከከለር አንፃር ሄይስ የሚባል ከለር ነው። ፌይ ምናልባት ከእንትንም ሊሆን ይችላል። ፌይ ሌላ ትርጉም ይሄ መብረርም ሊሆን ይችላል። ፌይጂ እንላለን አለ አውሮፕላን ፌይጂ ከዛ አንፃርም ሊሆን ይችላል። ፌይጆው ብቻ ይሄ ትርጉም ከምን አንፃር እንደሰጡት እናጠናዋለን። ኦኬ ፌይጂ አውሮፕላን ማለት ነው። ፌይ መብረር ነው። ፌይጆው ደግሞ አፍሪካ ማለት ነው። ዞሮ ይሄንን ከያዛችሁ በቂ ነው። ስለዚህ ወላይዝ አይሳኢትዮጵያ ወላይዝ ፌይጆው እንችላለን ማለት ነው። በጣም አሪፍ የስ። ስለዚህ ይሄንን ተዋወቅን። ከዛ በኋላ ነው እንግዲህ ስላወቅኩ ደስ ብሎኛል። ኦኬ በእንግሊዝኛም ደግሞ ነው ናይስ ቱ ሚት ዩ በቻይኛ ሲሆን ምንድነው የሚሆነው? እስቲ ቢነግረኝ በቻይኛ ስላወቅኩ ደስ ብሎኛል፣ ስላወቅኩ ደስ ብሎኛል፣ ስላገኘሁ ደስ ብሎኛል። በቻይኛ 我很高兴认识你 በጣም ጎበዝ life is long እሺ 很高兴认识你认识你很高兴认识你 በጣም አሪፍ 很高兴认识你 በጣም አሪፍ ሲጻፍ በፒኒ እንደዚህ ነው። እሺ 很高兴认识你የተለያዩ ቃላቶች ናቸው። 很高兴认识你ትርጉሙ ምን ማለት ነው? 很高兴认识你ስንል ስላወቅኩ ደስ ብሎኛል። አንድ በአንድ ትርጉማቸውን ልንገራችሁ። ሉክ 很ማለት ጀስት
ነው ነሽ እንደማለት ልክ እንደ ሽ ልንጠቀመው እንችላለን። አትሊስት መጽሐፍ ላይ ግን ሀን ቬሪ ነው የሚላችሁ። ሀን ማለት ምንድን ነው ብትሉት ሀን ማለት ቬሪ ነው የሚለው ግን አጠቃቀሙ ሌላ ነው። ብቻ ግን ጋውሲንግ መደሰት ነው፣ ደስተኛ መሆን ነው። ጋውሲንግ ደስተኛ መሆን ነው። ዥንሽ ማወቅ ነው፣ መገናኘት ነው። ሰው ስትገናኙ ምን እያላችሁ ስለተገናኘን ደስ ብሎናል ነው። ኒ አንቺን አንተን ስላገኘው ደስ ብሎኛል። ኦኬ ሃንጋውሲንግ ዥንሽ ኒ እሺ እኔም ደስ ብሎኛል ማለት ፈለግኩ። ሃው ካን አይ ሴይ እኔም ደስ ብሎኛል። ዶዬ ሲሲ እኔም ደስ ብሎኛል። እኔም ስላገኘው ደስ ብሎኛል። ወዬ እንችላለን። እኔም ማለት ነው ባጭሩ ማለት ነው። ወዬ ከዛ ይሄ ይቀጥላል ማለት ነው። ወዬ እኔም ማለት ነው። እሺ በጣም አሪፍ። ስለዚህ ወዬ ሲጻፍ በፒኒ እንደዚህ ነው። ሰርቶን ነው። ወዬ ማለት እኔም ማለት ነው። ስለዚህ የሆነ ነገር እኔም ወዬ ማለት እንችላለን። ሰው ምንድነው ወዬ ሃንጋውሲንግ ሬንሽኒን ጨርሷለን ማለት ነው። እኔም ስላገኘሁሽ ደስ ብሎኛል። ወዬ ሃንጋውሲንግ ሬንሽኒ ሲሲ ፈይሻሃ ኦኬ እንደኛ ነው እንዴ? ደስ ይላል። እንደኛ አይደለም። this is Chinese class ጭግ በነገራችን ላይ ቻይንኛ ምን ይባላል? ቻይንኛ ምን ይባላል? ኒመን ጁዳውማ ጁዳው ብጁዳው ቻይንኛ ምን ይባላል? ኒመን ጁዳው ብጁዳው ሃኒ በጣም አሪፍ። ጁንወን ይባላል፣ ሃኒ ይባላል። በጣም አሪፍ እንደዛ ይባላል። yes ስለዚህ ሃን ልክ ሃን ቻይንኛ at the same time ቅድም ቻይና ምን ብለናል? ጆንጎ ብለናል ቅድም ቻይና ጆንጎ። ቻይንኛ ለማለት ደግሞ ጆንወን እንላለን ማለት ቋንቋው ደግሞ ጆንወን ይሆናል ማለት ነው። አውሃ ጆንወን ኦኬ ጆንወን ቻይንኛ ማለት ነው። ስለዚህ አንዱ መምረጥ ትችላላችሁ። ሃኒ ወይ ደግሞ ጆንወን ማለት እንችላለን። አውሃ yes ፈይሻሃ እሺ እኔ ቻይንኛ መናገር እችላለሁ ስትበሉ እኔ ቻይንኛ መናገር እችላለሁ። how can you say ቻይንኛ መናገር እችላለሁ? ኦኬ እንዴት ነው የምትጠቀመው? እሺ እኔ ቻይንኛ እችላለሁ። ወከይ ሃኒ አይደለም። ሀሳብሽ ልክ ነው። ሀሳብሽ ወድጀዋለሁ፣ ግን እንደሱ አይደለም። ስለዚህ ሌላ እኔ ቻይንኛ መናገር ኦኬ ላይፍ የስ ወሆይ ሾ ጁንወን እንላለን። በጣም ጥሩ ነው። ወሆይ ሾ ጁንወን ኦኬ። እኔ ቻይንኛ መናገር እችላለሁ። አሁን የሆይ እና የከይ ልዩነት ነግራቸዋለሁ። ኦኬ ቻይንኛ ሃኒ ወይ ደግሞ ጁንወን ነው ብለናል። ልዩነት ምንድነው ነው? አሁን ከይ መቻል ነው። እንደገና ደግሞ ሆይ ማለትም መቻል ነው። ምንድነው ልዩነቱ? እስቲ መጀመሪያ እናንተ ልጠይቃችሁ በእውነቱ ምን ማለት ነው? ምን ማለት ነው? ልዩነታቸውስ ምንድነው? ኦኬ የሆይ እና የከይ ልዩነት ምንድነው? ሊሊሻ
yes ልክ ነሽ我会说中文ወይ ደግሞ ሃኒ እንላለን so 可以እና ሆይ ልዩነት እሺ ምንድነው ልዩነታቸው ልዩነታቸው ምንድነው እሺ好看我能中文አይባልም我能中文አይባልም ኦኬ እሱ አይደለም የሚባለው ስለዚህ የከይ እና የሆይ ልዩነት ልነግራችሁ ነው ከዛ በፊት ማለት እኔ ቻይንኛ እችላለሁ ለማለት 我会说汉语ነው የሚባለው我ኦኬ 我会说汉语ኦኬ ወይ ደግሞ中文ማለት እንችላለን 我会说汉语我会说中文ማለት እንችላለን ይሄ ትክክለኛው ነው ግን ለምን ነው ከይ የማንጠቀም የሚለውን ነው ልነግራችሁ የፈለኩት ከይ ለምን አንጠቀምም ኦኬ ሶ ለምን ተመልከቱ አሁን ከይ ማለት እንችላለን ነን ማለት እንችላለን መቻል የሚለው ማለት ነው ሆይ እንደዚሁ መቻል እነዚህ ሁሉ መቻል ናቸው ካን ኦኬ መቻል ነው ኦኬ yes so ታዲያ ልዩነት አላቸው ለምን ከይ ስንል ነን ስንል አቢሊቲን አይጠይቅም ይሄ ስኪል የሚባለው ችሎታ ምናምን ነገር አይጠይቅም ለምሳሌ ልታግዘኝ ትችላለህ ማለት ፈለኩ ኒ ከይ ባንወማ ወይ ደግሞ ኒ ነን ባንወማ ማገዝ ችሎታን አይጠይቅም ማለት ነው ችሎታ አይጠይቅም ዞሮ የሆነ ነገር እንደዚህ ማድረግ ትችላለህ ወይስ እንዴት ነው ኦይ መብላት እንችላለን እንዴት ነው በእናትህ ሩቦናል እኮ ልንል ፈለግን ወመን ከይ ይሽፋማ ወመን ከይ ማለት እንችላለን ወነን ማለትም እንችላለን እነዚህ ኦልሞስት ተማሳይ ናቸው ሆይ ግን ከነዚህ ይለያል ሆይ መቻል ነው አይ ነው ግን አቢሊቲ ይጠይቃል በስኪል ለምሳሌ ተምረንም ሊሆን ይችላል ተለማምደንም ሊሆን ይችላል ምናመጣቸው ስኪሎች አሉ እነሱን ነው ምን ተጠቀመን ለነዛ ትችላለህ አሁን ቋንቋ ቻይንኛ የኛ ቋንቋ አይደለም ተምራችሁ ያመጣችሁ ከሆነ እንዴት ነው ቻይንኛ ግን ትችላለህ አያችኋ ስኪል ነው ማንንም ሰው ዝም ብሎ ለምሳሌ አንድ ሰው በ2 ወር ሊችል ይችላል በ3 ወር ሊችል ይችላል አንድ ሰው ደግሞ በ3 አመት ላይ ለምድ ይችላል it's a matter of skill አይደለ ችሎታ ability ስለምጠይቅ ነው ዳንስ ወይ ደግሞ እንደዚሁ ጽሁፍ የቻይኛ ካራክተር መጻፍ መቻል እሱ ራሱ ምንድነው ስኪል ነው አቢሊቲ ይጠይቃል ወይ ደግሞ ምን ሊሆን ይችላል ኤኒ በቃ በኳስ ሊሆን ይችላል አያችኋ ሰው ሁሉ ሆይ በሚለው ነው መጠየቅ የምንችለው ማለት ነው ኒ ሆይ ቲዙ ቺዮማ እግር ኳስ መጫወት ትችላለህ ኒ ሆይ ቲያውማ መደነስ ትችላለህ ይኸው ሆይ ነው የምንጠቀመው ማለት አቢሊቲ ስለሆነ ቋንቋም እንደዚሁ ገብቷችኋል አይደል ሐሳቤ ስኪል ከሆነ ስኪል አቢሊቲ ተምረን ተለማምደን የምናመጣው ነገር ከሆነ ሆይ ነው የምንጠቀመው ከዛ ውጪ ግን ለማንኛውም ነገር ዝም ብሎ ኖርማል አይደል አቢሊቲ የማይጠይቅ ነገር ግን እንደዚህ ትችላለህ ወይ ደግሞ እንደዚህ ማድረግ እንችላለን ምናምን ነገር ከሆነ ግን ከይ ማለት እንችላለን ነን ማለት እንችላለን ደብዶይ ለዛ ነው ሆይ የምንጠቀመው ለቋንቋ ለመልመድ ወይ ደግሞ ትችላለህ ማለት ስንፈልግ ኒ ሆይ ሾሃኒማ ኒ ሆይ ሾሃኒማ ቻይኛ መናገር ትችላለህ ዶይ ወሆይ ሾ ትንሽ እችላለሁ ለማለት ፈለኩ how can I say ትንሽ እችላለሁ how can I say ኦኬ አድራሻ በኦንላይን ለመማር ከፈለጋችሁ ባዮ ላይ ስልክ ቁጥር አለ ባይዘወይ ስልክ ቁጥር ያለ ባዮ ላይ በዛ ደውሉ 0973 97 33 73 ኦኬ በዛ ደውላችሁ ማግኘት ይቻላል ወይ ደግሞ እዚህ ጋር ጻፍላችሁ 0973
97 33 እንደዚህ ደግሞ 73 ኦኬ ይሄ ስልክ ቁጥሬ ነው ባዮ ላይ አለ ኦኬ ሰው ደውላችሁ ባዮ ኦንላይን ክላስ ፎርማል ክላስ መማር የምትፈልጉ ከሆነ መደወልና መማር ትችላላችሁ ሀብሃ ከዛ በተረፈ ደግሞ ዩቲዩብ ላይ በየቀኑ ማስተምራቸውን ክላሶች አንዳንድ ክላሶች እነሱን እየጫንኩ በቅደም ተከተል እዛ እየጫንኩ እገኛለሁ ሀብሃ እሱ እዛ ላይ ገብታችሁን ብትማሩ የተሻለ ነው ዩቲዩብ ላይ ኦኬ ያለ ምንም ክፍያ እንደዚህ ደግሞ ፎርማል ክላስ ደግሞ እማራለሁ በቃ ወጥሬ ይዤ እማራለሁ እየከፈልኩ ካላችሁ በዚህ ስልክ ቁጥር ደውሉ ወይ ደግሞ ባዮ ላይ ዩዘር ኔም አለ የቴሌግራም በዛ ማግኘት ትችላላችሁ ፈጃሃ ሰው እንቀጥላለን አሁን ቆይ ደወልከው እየሰራው ነው በኋላ ኦኬ በያ ሀውዳ ስለዚህ ስንቀጥል ወሆይ ሾሃኒ እኔ ቻይኛ መናገር እችላለሁ ማለት ነው ግን በደም ሳትችሉ ቀርታችሁ ስታበቁ ነው ትንሽ እችላለሁ ማለት ፈልጋችሁ በአማርኛ ራሱ ባክ ምን ትንሽ ነው የምችለው እንላለና ሰው በቻይኛ ለማለት እንዴት ነው የምንጠቀመው ትንሽ እችላለሁ በቻይኛ ማውራት ትንሽ እችላለሁ እዚህ ጋር እኔ ሆይ እችላለሁ ሾ መናገር ሃኒ ኦኬ ስለዚህ how to say我会ጥሩ ነው እሺ ሊሊሻ ላይፍ ኢዲያ ግን ሲጻፍ እንዴት እንደሚጻፍ ጻፍላችሁ ላሳያችሁ ኦኬ look ኦኬ ስለዚህ እኔ ሆይ እችላለሁ ሾ መናገር ግዴታ ነው መናገር አለባችሁ አይደል ወሆይ ሾ ዲን ማለት ምን ማለት ነው ትንሽ እንደማለት ነው ኢዲን ትንሽ ወሆይ ሾ ትንሽ እችላለሁ ይሲ ያ ትንሽ እችላለሁ ስለዚህ ማለት እችላለሁ ማለት ነው ኦኬ好的እስቲ ድገሙት ምንድነው ያልኩት ወሆይ ሾ ማንም ይደግሙ ወሆይ ሾ ትንሽ እችላለሁ ማለት ነው በጣም አሪፍ እሺ እንደው የቻይኛ ስም አለ ሊላችሁ ይችላል ቻይናዊ የቻይኛ ስም አለ ወይ አለሽ ማለት ፈለገ how can he say ወሾ ጎበዝ ላይ በጣም እሺ የቻይንኛ ስም አለ ይላሉ ቻይናውያን አንዳንድ ጊዜ የራሳችን ስም ይከብዳቸዋል ታውቃላችሁ አይደለ የራሳችን ስም ስንነግራቸው ይከብዳቸዋል ለምሳሌ አብርሃም በልብለው አይልም ይቸገራል ሰው ወደ ራሱ አክሰንት መምጣት አለበት ሚያ ጀንጎ ሚንዝ አሁን ጥሩ ነው ሊሊሻ ግን ጥያቄ በቻይንኛ ማለት ነው ጥያቄ እንዲሆን ማለት አለብን አይደል መጨረሻ ላይ መጠየቂያ ስለሆነች ማለት አለብን ስለዚህ ኒዮ ሃኒ ሚንዝማ ኦኬ ኒ ዮ አለ ወይ ያው ያልችሁ ልክ አይደለም ዮ ነው እሺ ቱ ቢ አለሽ ለማለት ዮ ሃኒ ቻይንኛ የቻይንኛ ሃኒ ቅድም ያለው ማለት ነው ሃኒ ቻይንኛ ነው ሚንዝ ስም ሚንዝ ማ ኦኬ አለ ኒዮ ሃኒ ሚንዝማ ኦኬ do you have a Chinese name ይሆናል ማለት ነው የቻይንኛ ስም አለ ይሆናል ኒዮ ሃኒ ሚንዝማ ኦኬ አለኝ how to say አለኝ የቻይና ስም አለኝ የቻይንኛ ስም አለኝ how can we say ወዮ ይቻላል ወዮ አለኝ ኦኬ አለኝ ማለት ነው ወዮ ብለን ከፈለግን ወዮ ሃኒ ሚንዝ እንተዋታለን ማለት ነው ምክንያቱም ለጠያቂ ብቻ ነው የምትሆነው ጠያቂ ሰው ስትሆኑ
ማ ትጠቀማላችሁ። አንለስ መልስ ለመስጠት መጨረሻ ላይ ማ አንጠቀምም፣ አያስፈልግም። ስለዚህ የቻይኛ ስም አለኝ ወዮ ጭንጎ ሚንዝ ወይ ደግሞ ወዮ ሃኒ ሚንዝ ወዮ ሃኒ ሚንዝ የቻይኒዝ ስም አለኝ ሆኗል ማለት ነው። ደብዶ እስቲ ለምሳሌ የቻይና ስም ያለው ሰው እስቲ ከሌላችሁ ምንድን ነው የምትሉት? የለኝም ነው የምትሉት አይደል? አዲስ ስም እንዲወጣላችሁ እስቲ የለኝም በሉ። ሀውቱ ሰ የለኝም 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 ሀውቱ ሰ የለኝም መዮ የለኝም ለማለት በቻይንኛ ምን እንላለን? መይ ዮ። ምክንያቱም ዮ ማለት አለህ የለህም የሚለው ቃል ነው። አለ ዮ ማለት ቱ ቢ ሃቭ ነው አይደለ? ሃቭ ማለት ነው ቱ ቢ ሃቭ። ስለዚህ መይ አፍራሽ ነው ኖ ማለት ነው። መይ ኖ ማለት ነው። ስለዚህ መዮ ስንል የለኝም ማለት ነው። የለም ማለት ነው። በቃ መዮ ከተባለ የለም ማለት ነው። ኦ መዮ ለምሳሌ ብር አለህ ብር አለህ ብር ገንዘብ ብር ኒዮ ቼማ ጠየኳችሁ። ኒዮ ቼማ በገንዘብ አለ በቻይኛ ሲሆን ኒዮ ቼማ ኒዮ ቼን በቻይኛ ቼን ገንዘብ ማለት ነው። ቼን ኦኬ ብር ወይ ደግሞ ገንዘብ ቼን። ስለዚህ ኒዮ ቼን ማ ጥያቄ ነች ሁሉ ጊዜ መጨረሻ ላይ ትመጣለች። ሶ ኒዮ ቼማ የለኝም ከሆነ መዮ ሊሊሻ መዮ ደያ ኒከይሾ መዮ ካላችሁ ደግሞ ዮ ብቻው አለኝ ማለት ነው። ወዮ እኔ አለኝ ዮ እኔ አለኝ ኦኬ ሶ ወመን ከይሾ ወይዘር ዮ ወር ደግሞ የለኝም ማለት ነው። መየው ማለት እንችላለን ማለት ነው። ስለዚህ የቻይኛ ስም ያለው ሰው ከእናንተ ማን ነው? ኒመን ዮ ሃኒ ሚንዝ ማ ሸይ ዮ ሃኒ ሚንዝ የቻይና ስም ያለው ሰው ማን ነው? ጀንዳ ኒዮ አያ ኒዮ ቺያን አቫኖቭ ታሾ ወዮ ቺያን 所以你有钱的人እሺ ማን ነው የቻይና ስም ያለው? ቢሊን 是你的名字吗？你的汉语名字吗？真的你是花，真的我是花非常好。አቤን ኦኬ አቤኔዘር እስቲ በቻይንኛ ስምህ ምን ሊሆን ይችላል? አቤኔዘር ኦኬ ለምሳሌ አቤኔዘር ምን ሊሆን ይችላል ልንገራችሁ። አቤኒ ስም እንዴት ነው የምትጽፈው? ኦኬ አዎ አቤን ባይዘው እንዴት ነው የምትጽፊው ስምሽን? ኤን እንዴት ነው የሚነበበው? እስቲ ጻፊልኝ እና በቻይንኛ እነግርሻለሁ ስምሽን። እሺ ሰላም አለም ነው እንዴ? እሺ አለም ስምሽን እንዴት ነው የሚሆነው ማለት ነው? አለም ኦኬ ሶ አለም ከነን like this ኦኬ እስቲ ሌላ ስም ሃዮና ኦኬ ሜይቢ የዓለም ምን ሊሆን ይችላል? I will tell you ሊሊ ኦኬ ሊሊ ይሄ ራሱ ቻይንኛ እኮ ነው። ራሱ ቻይንኛ ነው። እሺ አለይሙ የዓለም ስምሽ እንደዚህ ነው የሚሆነው። let me write it ኦኬ አለይሙ አለይሙ
ሚስ ዓለም አሁን አንድ ቻይናዊ ንጃ ሸማ ሚንግስ ብሎሽ ወዚያ ዓለም ብትዩ ዓለም ይከብደዋል ትንሽ ሜይቢ እሱ ምን ሊል ይችላል ዓለሙ ንጃ ሸማ ሚንግስ ወዚያ ዓለሙ ማለት ትችላለች ማለት ዓለሙ ኦኬ ዓለሙ 好的 እሺ እንቀጥላለን ኦኬ 好的好 ኦኬ ዓለሙ ማለት ይቻላል እሺ ሌላ ማን ነበር ሜላት እሺ ሜላት ደግሞ ስምሽ ማን ሊሆን ይችላል ሜላት እሺ ሜላት ደግሞ ምን ሊሆን ይችላል ሜላተ መቼስ ምናልባት ቻይኖች ጋር ተገናኝተሽ ከሆነ ሜላተ እንደዚህ ነው የሚሆነው ሜላት ኦኬ ሜላተ ቤቲ ኦኬ ቤቲ እንደዚህ አንቺ እንደጻፍሽው ነው የምጽፈው ቤቲ ደግሞ ቤዲ ነው የሚሆነው ቤዲ ኦኬ ሊሊ ቅድም ያልሽኝ ሊሊ እንግዲህ ሊሊ ደግሞ ምን ሊሆን ይችላል ባይ ሆኗል እንግዲህ የተለየ ነው የሆነው የሊሊ ደግሞ ባይ ሊሊ እንደዚህ ነው የጻፍኩት ሊሊ ባይ በላይ በላይ ደግሞ በቻይኛ ምን ሊሆን ይችላል እንየው እስቲ በላይ በእንግሊዝኛ እሺ ባሁ ሆኗል ማለት ነው በላይ ኦኬ ባሁ ሰው እንደዚህ ሌሎችንም እንደዚሁ በመጻፍ ስማችሁን በቻይንኛ የተለየ እንደሆነ ማየት ይቻላል ኢዮባ እሺ ሌት ሚ ትራይ ኢዮብ ደግሞ ምን ሊሆን ይችላል አይዌቡ ኦኬ አይዌቡ ኦኬ ካፒታል አይመችም ለዚህ ኦኬ አይዌቡ ኢዮብ ማለት ነው አይዌቡ ኦኬ እሺ ሌሎች ደግሞ ስም ምናልባት እየስ ገመቹ እሺ 好的 ኦኬ ገመቹ በቻይንኛ ምን ሊሆን ይችላል እስቲ ገምቱ እስቲ ገመቹ ገመቹ ኦኬ እንደዚህ ነው ገመቹ ገመቹ 谢谢你们你好德姐你好你还好吗今天怎么样非常好ስለዚህ ለዛሬ እነዚህን ካየን ቀጣይ ክላስ ደግሞ በሌላ በብዙ አንዳንድ ነጥቦች እናነሳለን ምናልባት ግን ቻይንኛ ቋንቋ ለማወቅ እንደዚህ ደግሞ ሌሎችም ቋንቋዎች አማርኛም ትግርኛም ለመማር የምታስቡ ካላችሁ በተለይ ቻይንኛ ግን ዩቲዩብ ላይ እየጫንኩ ቪዲዮ ለቃለውና ማለት ነው በዚህ ገብታችሁ ማየት ትችላላችሁ @ab/language ab language ብትሉ ይመጣል ሶዛ ገብታችሁ ዴይሊ ምጭናቸው ቪዲዮዎች እያያችሁ መማር ትችላላችሁ ከመጀመሪያ ጀምሮ ነው HSK1 ከመጀመሪያ ጀምሮ እዛ ጋር ተጭነዋል እየጫንኩ ነው ገና መጀመሪያ ሁለተኛ ምዕራፍ ላይ ነው ያሉት ሶ አብራችሁ መማር ትችላላችሁ
ኦኬ ካልሆነ ደግሞ አይ ከፍዬ ማለት ነው ኦንላይን በአግባቡ መማር አለብኝ የምትሉ ከሆነ ባዮ ላይ ስልክ ቁጥር አለ። ካልሆነ ደግሞ ይኸው እዚህ ጋር ጽፌላችኋለሁ 0973973373 ማለት ነው። በዚሁ ደውላችሁ ወይ ደግሞ ቴሌግራም ላይ ሃይ በማለት መመዝገብ ትችላላችሁ። እንግሊሽ በፕራይቬት ሜቢ ፕራይቬት እንሰጣለን። እሱንም ቢሆን ጀማሪ ከሆናችሁ እንሰጣለን። ኦኬ ጀማሪ ለሆናችሁ እንግሊዝኛ መማር ለምትፈልጉ እነሱ ለእናንተም ሊሆን ይችላል። በጣም ጥሩ። ስለዚህ ለዛሬ የነበረን የላይቭ ቆይታ እዚህ ያበቃል ማለት ነው። ቀጣይ በሌላ ርዕስ እንገናኛለን፣ በሌሎች ጉዳዮች እንገናኛለን። እንደዚሁ ደግሞ ማታ ዩቲዩብ ላይ ላይቭ መከታተል ትችላላችሁ። ሁል ጊዜ ሰኞ፣ ሮብ፣ አርብ 1 ሰዓት እስከ 2 ሰዓት ላይቭ ቲክቶክ ላይ ዩቲዩብ ላይ ገባለሁ እያስተማርኩ ዩቲዩብ ላይ ላይቭ አለሁ። ስለዚህ እዛ ላይ 1 ሰዓት ሁል ጊዜ ሰኞ፣ ሮብ፣ አርብ መግባት እና መከታተል ትችላላችሁ። ሊሊሻ ሰጥተሽኛል አለ ቨሪ ጉድ ሲሴኒ ሜጓንሲ ሶይ ወያሶ ዛይጂያን አለም አንቺም እንደዚሁ ለመማር ከፈለጋችሁ እንደዚሁ መደወልና መመዝገብ ትችላላችሁ ኦንላይን። ኦኬ አንለስ እንዳልኳችሁ ዩቲዩብ ላይ መከታተልም ትችላላችሁ። ኦኬ ሶይ ወሲያንሶ ዛይጂያን ዳጃ ዛይጂያን በቻይንኛ ዛይጂያን ማለት ቻው ማለት ነው። ዛይጂያን ቻው ዛይጂያን። እስቲ ሁላችሁም ዛይጂያን በሉ። ዛይጂያን ዛይጂያን see you next day። ዛሬ ምንድነው? ዛሬ ቅዳሜ ነው፣ እሁድ እረፍቴ ነው። ሰኞ እንገናኛለን ዩቲዩብ 1 ሰዓት ላይ ዩቲዩብ ላይቭ እንገናኛለን። ዛይጂያን ዳጃ